ከዛ ባለፈ በስሱ እንዲታይ የምፈልገው መገዳደልን ደግሞ እንደ ትግል ስልት አድርገን ስለምንቆጥረው ነው። ብቅ ሲል በተቃዋሚ ወገን ወይ ስርዓቱ ይገለዋል፣ ብቅ ሲል በመንግስት በኩል ደግሞ ያለውን ተቃዋሚ ይገለዋል። እንደዛ እየተባለ የተሻሉ ሰዎች በየጊዜው እየረገፉ እየደከመነ የምንሄድበት ነገር አለና የአማራ ጥያቄ ውስብስብ ቢሆንም በጣም ብዙ ከአማራ ያወጡ ምሁራን ቢኖሩም ጥያቄውን ማስመለስ አልቻሉ። ያላስመለሱበትን ግን እኔ ሙሉ በሙሉ በዜሮ የነሱ ድካም ብቻ አድርጌ ማባዛት አልፈልግም ለማለት ነው። ታንኪ ቴዲ ቴንክ ዩ አዩ። ማስታወቂያ ልንገራችሁ። የፊታችን ምናልባት ኔክስት ዊክ ቀኑን ነግራችኋለሁ። ከጀዋር መሐመድ እና ከልደቱ አያሌው ጋር ወይም ደግሞ ከሁለት አንዱ ማለት ነው የሚመቻቸውን ሰዓት ነግራችኋለሁ። በቴሌግራም እና በቴዲ አዋሳ ቴሌግራም ቻናል ላይ ያላችሁ ቤተሰብ ሁኑ። ቀኑን ነግራችኋለሁ። ከነሱ ጋር ቆይታ ይኖርናል። ሌላው ማስታወቂያ ቴዲ አዋሳ ድራይቪንግ ስኩል ቶሮንቶ ላይ ያለላችሁ ከኢትዮጵያ ለምትመጡ ድራይቪንግ ላይሰንስ መያዝ ለምትፈልጉ ብቁ አሽከርካሪዎች እንድትሆኑ እናደርጋችኋለን። ኦንላይን ክላስ ከፈለጋችሁ ኦንላይን እንሰጣችኋለን። ፓኬጆች አሉ። ኢንካር ትሬኒንግ ከፈለጋችሁ እሱን እንሰጣችኋለን። ነገሮች እየጠነከሩ ነው። በጊዜ የድራይቪንግ ላይሰንስ ባለቤት እንድትሆኑ በዚህ አጋጣሚ እነግራችኋለን። መንጃ ፈቃድ የሌላችሁ ቴዲ አዋሳን ኮንታክት አርጉት፣ አስተምረን እናስፈትናችኋለን። እሺ፣ ሌሎች ብዙ ማነሳቸው ጥያቄዎች አሉ። እንዳልኳችሁ ስፔሲፊክ ከሆነ ወደ ጀነራል ወደ ሆነ ነገር ነው የሚለው። ማነሳቸው ጥያቄዎች በጣም ሲሪየስ እየሆኑ ይሄዳሉ። የምትማሩበት ይሆናል። በድጋሚ ታፕታፕ አድርጉ። 100,000 ካላስገባችሁ ሪኩዌስት የላካችሁ በሙሉ ታፕታፕ አድርጉ ጋይስ። የሚናገሩት ንግግር እንዳይቆራረጥና በጥራት እንድታደምጡ ነው። ዩቲዩብ ላይ ያላችሁም እንደዚሁ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ፌስቡክ ላይ ያላችሁ እንደዛ አድርጉ። መጨረሻ ላይ የተወሰነ እድል የሰጧችሁ ጥያቄ ትጠይቃላችሁ ስላችሁ ጥያቄ ነው የምትጠይቁት ጋይስ። ጥያቄ ማለት መጨረሻ ላይ የጥያቄ ምልክት ያለው ንግግር ማለት ነው። ወይ ጥያቄ ከሆነ እንደዛ ነው። አስተያየት ከሆነ አስተያየት ነው። ደቂቃ የሰጧችሁ ወደ በኋላ አካባቢ ያለ ማድረግ ሙከራ አድርጋለሁ። እሺ፣ ግን 100,000 ካልገባ ታፕታፑ ይህን ማድረግ አልችልም። ዩቲዩብ ላይ ያላችሁ ብቻ ነው እድል የምሰጠው። ስልክ አስቀምጥላችኋለሁ። ጽዮን እየከልብ ነው ማመሰግነው። እሺ፣ ተመሳሳዩን ጥያቄ ለሁላችሁ ነው ማነሳው። አፍሪካ እና ዶክተር ደረጃ አሉ። አይ ቲንክ ዶክተር ደረጃ ልትናገር ትፈልጋለህ መሰለኝ። ከዛ ወደ አፍሪካ እመጣለሁ። መልካም ቴዲ። አይ እሺ፣ እና አዩ ያነሱት ሀሳብ እንዳለ እኔም የምጋራው ሀሳብ ነው። ነገር ግን እንደው ታክቲካሊ ይህን እንደው ሰፋ ተደርጎ ሲታይ ነው። እኔ ደግሞ በዛ በትግልም ውስጥ ስለነበርሁ እንደው ስልታዊ ችግሮች ምንድን ናቸው የሚለውን ትንሽ ማንሳት እፈልጋለሁ። እና 3 መሰረታዊ ችግሮች ገጥመውን ነበር። የመጀመሪያው የአማራ ሕዝብ ጥያቄ በየትኛው ማዕቀፍ ነው ሊፈታ የሚችለው? የአማራ ሕዝብ የሚያነሳቸው ጥያቄዎች አዩ ቅድም እንዳነሳው መሰረታዊ ጥያቄዎች ናቸው፣ ሰፊ ጥያቄዎች። የህገ መንግስት ጥያቄ ስታነሳ ብቻህን አይደለም፣ ከኢትዮጵያ ሕዝቦች በሙሉ በጋራ ቁጭ ብለህ ህገ መንግስት ዕጣ ፈንታችንን አስረድተህ ጉዳቱና ጥቅሙን አስረድተህ ነው። ሁለተኛው የትርክት ጥያቄም ቢሆን በተመሳሳይ ደረጃ ነው። ሌሎችም በተለይ የአማራ ሕዝብ በአጠቃላይ በኢትዮጵያ ከየትም ቦታ ተበታትኖ የሚገኝም ስለሆነ ያም መሆኑ መልካም ነው ብዬ ነው የማስበው። እኔ ሀገር የሚገነባው በዛ መንገድ ስለሆነ ተሰባጥሮና ተሳብቆ በመኖር ስለሆነ ማለት ነው። እና እነሱ ጥያቄዎች በምንኛው ማዕቀፍ ነው? እንደ አማራ በአማራ ላይ ቆሞ ነው ወይስ ደግሞ ኢትዮጵያን ወደ ተጨባጭ ደረጃ ላይ አስቀምጦ ኢትዮጵያን ግምት ውስጥ አስቀምጦ ነው ሊፈታ የሚችለው? እሱ ጋር መሰረታዊ ችግር ገጠመ። ያ መሰረታዊ ችግር በአብዛኛው ኢሊቶች ሪያሊስቲክ የሆነውን ትክክለኛም የሆነውን የአማራ ሕዝብን ከኢትዮጵያ ነጥለህ ልታየው አትችልም። የኢትዮጵያ አንድ ፓርት ሆኖ ነው ልታይ የሚችለው። ከዛ ስትነጥለው የአማራ ሕዝብ የሚለው ዋጋ ያጣል፣ ቫልዩ ያጣል። ስለዚህ የኢትዮጵያም ጥያቄዎች በተመሳሳይ ደረጃ የአማራም ጥያቄዎች በተመሳሳይ ደረጃ በኢትዮጵያ ማዕቀፍ ውስጥ መፈታት አለባቸው። ምክንያቱም ብዙዎቹ የአማራ ጥያቄዎች የኢትዮጵያውያንም ጥያቄዎች ስለሆኑ
በባለፈው ስርዓት የተወሰኑ የፖለቲካል ክሊኮች ብቻ ዶሚኔት አድርገው ጭነውብን የቆዩ የትንክ የዘር ፌዴራሊዝም ማንሳት እንችላለን። የህገ መንግስቱ የተጨቋኙ ትርክቱን ማንሳት እንችላለን። የተወሰኑ የፖለቲካል ክሊኮች ብቻ ነው የጫኑት እንጂ መላ ህዝቡ በሰላም ተፋቅሮ ተዋዶ ተጋምዶ ተሳስሮ ሰርቶ በልጽጎ በጋራ ነው ማድረግ የሚፈልገው። ስለዚህ እሱን ግምት ውስጥ አስገብተን የአማራን ጥያቄዎች በኢትዮጵያ ማዕቀፍ ውስጥ የሀገርን ሉዓላዊነትንና የሀገርን አንድነትን መሰረት አድርጎ መፈታት አለባቸው ብሎ የሚያምነው ቡድን አለ። በአብዛኛው ኢሊቱ በዛ መንገድ ያን የማይቀበል ግሩፕ ግን ተፈጠረ። እዛ ላይ መስማማት አልቻለም ማለት ነው። ሌላው ሁለተኛው መሰረታዊ ችግር ምን አይነት አወቃቀር እንከተል ነው። አንደኛው ቶፕ ዳውን አደረጃጀቶችን መስርተን ወደታች እናውርድና በህዝብ ቁጣ የተነሳውን ይህን ኮሌክቲቭ ግሪቫንሱን በአንድ መዋቅር ውስጥ እናስገባውና ይፍሰስ ወደ ግብ እንምረው፣ ወይስ ደግሞ እንደገና ከታች ጀምረን እየሰራን ወደ ላይ እንምጣ የሚሉ የመዋቅር ግንባታ የትግሉን የመምሪያ መስመር ላይ አሁንም ችግር ገጠመ። ከላይ ወደ ታች ያው ተሞከረ። በተለይ ግንባሩ ሞክሮት በእርግጥ የአካሄድ የስልትም ችግር ነበረበትና ፌል አደረገ። ስለዚህ ሊሆን የሚችለው ከታች ወደ ላይ እየሰሩ መምጣት ነበር። እሱ ደግሞ አንድ መሰረታዊ ችግር ቅድም ሼም አያሌውም የጠቀሱት ሁሉም ሰው የገባበት ትግል ስለሆነ ለማጥራት በጣም ጊዜ የሚፈልግ በጣም አድካሚ ነው። ለመስራት ተሞከረ፣ ተሰርቶ ግን መጨረሻ ላይ ሊጠራ አልቻለም ስቲል ማለት ነው። ከዛ ውጭ እነዚህ እና አያሌውና እነሸቱ ያነሱት የዚህ የመናከስ በኢትዮጵያ ፖለቲካ የተለመደ የጥላትነት የማጥቃት የአንድን ሰው ጠንካራ ጎኑንና ሊጠቅም የሚችል ጎኑን ሳይሆን ድክመቱ በእንትን ተበጥሮ በወንፊት ተነፍቶ ድክመቱ ተለይቶ ያችን ድክመት አይቼ ያን ሰውዬ ባጠቀው ይሻላል ተብሎ የሚታሰብበት ፖለቲካ ሆነ። በተለይ እኔ አንዱ የገባንበት ወደዚህ ትግል ቢያንስ ትግሉን ልናገዝ እንችላለን በእውቀታችን በተማርነው ትምህርት ብለን ነው። ሌላም አንዱ ወንድሜም ነበር ዶክተር ምስጋናው እና በጣም ከፍተኛ የሆነ ዘመቻ ነው የተካሄደብን እና ሁላችንም ያው ወደኋላ እንትልን መሬት ላይም በተመሳሳይ ደረጃ የተሻሉ ሰዎች ሊመሩ የሚችሉ የሚያስብ ሰዎች ወደዛ ትግል ሲገቡ አሁን ዘመቻ ነው የሚከፈተው። እሱ ነገር ይህ የፖፑሊዝም የሚባለው የመንጋነት ባህሪ በጣም ስር በመስደዱ የተነሳ በኢትዮጵያ ፖለቲካ በአማራ ብቻ አይደለም ይህ መንጋነት ስሜቱ ማለት ነው ክሪቲካሊ ከማሰብ ይልቅ ዝም ብሎ በስሜት በጋራ መነዳት አይነቱ ሁኔታ ስለሰፋ እሱ ላይም ይህን ኦርጋናይዜሽኑን ስንሰራ በመዋቅር ውስጥ እያስገቡ በህግና በደንብ ከመመራት አንጻር ከፍተኛ ችግር ስለነበረ ነው። አይፈታም ይፈታል፣ እሱን ሌላ መፍትሄው ላይ የሚነሳ ጉዳይ ስለሆነ እተዋለሁ። እንዲሁ ችግሩ ላይ ፎከስ ላድርግ ብዬ ነው። ሌላው ሶስተኛው የጥላት ልየታ ነው። የአማራ ህዝብ የሚዋጋበት ትግል የሚያደርግበት የፖለቲካም ትግል የሆነ ሰላማዊ ትግልም ሲያደርግበት የቆየ የራሱ የሆነ ምክንያት አለው። ምክንያቱም ቅድም አስቀምጠነዋል። ደራሽ ምክንያት በሁለት ከፍለው ነው እና ዩም ሲያብራሩት የነበረው ደራሽ ምክንያትና ነባር ምክንያት ነው። ሌላ የለው። ኢሚዲየት ኮዝ እና ዋና ሜን ኮዝ ነው። ደራሽ ምክንያቶች አሉ፣ ግን ሜን ኮዝ አለው። በጣም መሰረታዊ ሲታገልበት ነው። ከ1960ዎቹ ጀምሮ የመጣ ነው ያ ሜን ኮዝ ማለት ነው። ትርክት እየተሰራበት ስለቆየ ማለት ነው። ቅድም አንተ ስታነሰው ነበር ያ ኮዝ አለ። ያ ኮዝ ማን ነው የፈጠረው? እኛን ወደ ትግል ያስገባና አካል ማን ነው የሚለው ላይ መጀመሪያ ላይ ስምምነት ተደርሷል። በሙሉ 8ቱ ጥያቄዎች የሚባሉት በህወሓት የተፈጠሩ ናቸው። ምንም እንትን የሚል ከዛ በኋላ ያሉ ደራሽ ምክንያቶች ደግሞ ይሄ ማፈናቀሉ፣ ግድያው፣ እነዚህን ጥያቄዎች አለመመለሱ ደግሞ በአሁኑ ስርዓት የተፈጠሩ ናቸው። ግን መሰረታዊ ጥያቄዎቹ 8 ጥያቄዎች ሊመለሱት የሚችሉት ያንኛውን ለይቶ የጥላት ልየታን አይቶ መስራት ሲቻል ብቻ ነው። በዛ ላይ እየቀስ እያለ ሲመጣ ልዩነት እየተፈጠረ መጣ። አንዳንድ ያው በኋላ የምናነሳው ነው። አንዳንድ ወገኖች ዋና መታገያ ኮዛችንን ጥለው ጊዜያዊ ስሜትና ጥላቻ በቀል ብቻ የፖለቲካ ግብ አድርገው ፖለቲካ አድርገው በቀል ፖለቲካ አይደለም። ኦፍ ኮርስ ጥላቻም ፖለቲካ አይደለም። ፖለቲካ የህዝብ ጥቅም ነው። ያን ጥለው ወደ በቀልና ወደ ይህ መንግስት ብቻ መጣል ብቻ
ማተኮር ላይ ሆኖ መንግስት ለመጣልማ እኮ 2010 ላይም ተጥሏል። መንግስት ለመቀየር ከሆነ እኮ 1983 ላይም ተቀይሯል። መንግስት ለመቀየር ከሆነ 1974 ላይም እንደ አውሮፓውያን አቆጣጠር ተቀይሯል። መቀየሩ አይደለም መማር አለብን። መቀየሩ ሳይሆን ተቀይሮ ከተቀየረ በኋላ የሚመጣው ስርዓት ምን አይነት ስርዓት ነው የምንገነባው የሚለው ነው መሰረታዊ ጉዳዩ እንጂ ለመቀየር እኮ ሊቢያዎች ጋዳፊን ጥለው ያመጡትን መንግስት እናውቀዋለን። እንደዛ አይነት ሀገር ለመፍጠር ከሆነ ትግል ማድረግ ማያስፈልግም የሚል እዛ ላይ ልዩነት ስላለ እነዚህ መሰረታዊ ልዩነቶች ስላሉ በእነዚያ የተነሳ ነው አሁንም ስቲል ይሄ ያልጠራው ነገር የሚታየው የሚል ሀሳብን ለመጨመር ፈልጌ ነው። ቴዲ አመሰግናለሁ። ከልብ አመሰግናለሁ ዶክተር ደረጀ። ወደ አፍሪካ እመጣለሁ። ታፕታፕ አድርጉ ሌሎቻቸው። እሺ አፍሪካ። እሺ አመሰግናለሁ ቴዲ። ምናልባት እነሱ ከተናገሩት ጋር ተመሳሳይ ሀሳብ ሊኖረኝ ይችላል። ጥያቄ እንደገባኝ ከሆነ በተለይ ደግሞ የአማራ ኮዝ በጣም ጠንካራ ሆኖ እያሉ እንዴት በተቀናጀና በተደራጀ ሁኔታ ትግሉን ማስቀጠል አልቻለም እና የተሻለ ሊደርሺፕ እንዴት ማምጣት አልቻለም ይመስለኛል። ትንሽ ወደኋላ መለስ ብለን ያለውን ለምን የሚለውን ጥያቄ ለመመለስ በተለይ ከ1966 ዓመተ ምህረት በኋላ የአፄ ኃይለሥላሴ ውድቀት በሰዓቱ ከፍተኛ የሆነ ትግል ይደረግ ነበር። የተማሪዎች ትግል ነበረ። በዛ ትግል መሃል አንድ የተሰራ ታሪካዊ ወይም ትርክት የምንለው ማለት ነው። ይሄ አይዲዮሎጂካል ታርጌት የተደረገ ናሬሽን ተሰርቷል። ተበዳይ የሆነውና በዳይ የሆነውን አካል ከመለየት ይልቅ መላው የአማራ ሕዝብ የስርዓቱ ተጠቃሚ እንደሆነ ተደርጎ ተስሏል። ከ1990ዎቹ የተማሪዎች እንቅስቃሴ ጀምሮ የመጣው ይሄ የግራ ዘመም የብሔር ፖለቲካ አስተሳሰብ በራሱ ኢትዮጵያ የብሔር ብሔረሰቦች ወይም የብሔሮች እስር ቤት ናት የሚለው አመለካከት አማራው ደግሞ በኢትዮጵያዊነቱ የማይደራደር ስለሆነ አማራው የበላይነት ነበራቸው ብሎ ፈርጆ ፍሬም አድርጎ ነው ያመጣው ያንን ፖለቲካ። ስለዚህ ህዝብን ከስርዓት ጋር አስተሳሰረው። ተቃውሞ በራሱ ሰፊው የአማራ ገበሬ በዛን ሰዓት የነበረው እንደ ማንኛውም የኢትዮጵያ ገበሬዎች እንደ ማንኛውም በኢትዮጵያ ህዝብ በፊውዳል ስርዓቱ ነበረ የሚሉትን የጭቆና ወይም የሀብት ክፍፍል የዛ ስርዓት ተጠቃሚ ግን አማራው እንደሆነ ተደርጎ ፍሬም ተደርጓል። ይህ ፍሬም የተደረገበት ዋነኛው ምክንያት ደግሞ የብሔር ፖለቲከኞቹ የስርዓቱን በደል ሙሉ ለሙሉ ጠቅልለው ለማን ሰጡት? ለአማራ ህዝብ ሰጡት ማለት ነው። ይህ አንድ መነሻ ምክንያት ነው። ትርክቱ ልክ ህዝቡን እስካሁን ላለንበት ላለፉት 50 ምናምን ዓመታት ሊትራሊ ወደ 52 ዓመት ለሚሆን አሁን ድረስ ላለንበት የአማራ ህዝብ ወይም የአማራ የፖለቲካም የኢኮኖሚም መገፋት ትልቅ ምክንያት ሆኖ ቀርቧል፣ ወይም እንደ ትልቅ ገፊ ምክንያት ሆኗል ማለት ነው። 1987 ላይ ኢህአዴግ ህገ መንግስት ይሰማል። ሌላ ድምፅ ይሰማኛል። እኔ ማውራው ይሰማል? እኛ ይሰማል። ኦኬ 1987 ላይ የኢህአዴግ መንግስት ህገ መንግስት ሲቀርጽ አማራውን 100% ያገለለ ነበረ። ምክንያቱም ኮሌክቲቭሊ በደርግ ስርዓትም ጊዜ ይዘውት የመጡት በደርግ ስርዓት እንደሚታወቀው በርካታ የአማራ ኢሊቶችን ጭንቅላት መጥቶ ነው የመታው። በርካታዎችን የ66ቶቹን ግድያ ማንሳት እንችላለን። በዛን ሰዓት የተገደሉ አብዛኞቹ የአማራ ተወላጅም በኢትዮጵያነታቸው የማይደራደሩ የሌላ ብሔር ተወላጅም ናቸው። ስለዚህ እነሱ ሲያደርጉት የነበረው የፖለቲካ እንቅስቃሴ ኮሌክቲቭሊ ከሀገር ምስረታው ኢትዮጵያ ከተሰራችበት ስሪት ጋር ተመሳሳይ የሆነ አይዲዮሎጂ ያለው የፖለቲካ ርዕዮተ ዓለም ነበር የሚከተሉት። ነገር ግን እነሱን አጽድተው ከመጡ በኋላ የደርግ ስርዓት ሲመጣ ያንን ክሬም የሆነውን ጭንቅላት ከቀጨ በኋላ ያመጣው ስርዓት ግራ ዘመም የሚባለው ነው።
የግራ ዘመም ደግሞ በተመሳሳይ ሁኔታ ምን አገዘው? ህዝቡን እንደ ህዝብ ፈርጆታል። አሁን ለምሳሌ በዛን ሰዓት ሲደረግ የነበረው ነጭ ሽብር፣ የቀይ ሽብር የፖለቲካል የሆነ ፍሬም ያለው ይመስለናል። ነገር ግን የኢሊቱን የማጽዳት በቀጥታ የተደረገ የፖለቲካ መሪ አልባ ማህበረሰብ እንዲፈጠር የተደረገ ያፈጻጸም ሂደቱን የሚለያየው በደርግ ጊዜ ሲደረግ የነበረውም አሁን እየተደረገ ያለውም ነገር ኢሊትን የማጽዳት ነው። ምክንያቱም አንድ ማህበረሰብ እንደ ኢሊት ኮሌክቲቭሊ መዋቅር ዘርግቶ የማህበረሰቡን ችግር መፍታት የሚችል ሊደርሺፕ መስጠት ካልተቻለ አሁን ያለውን የመበታተን ወይንም አሁን ያለውን ኮሌክቲቭ የሆነ የራሳችን ግብ እንዳይኖር መሰረት የጣለ ነገር ነበር ብዬ አስባለሁ። ስለዚህ እነዛ ነገሮች መነሻ ምክንያቶች ናቸው። ከዛ በተጨማሪ ለምሳሌ የሀገር መንግስት ግንባታው ላይ የኢትዮጵያዊነትን ዋጋ ወይንም ኢትዮጵያዊነትን እንደ ስጋት የሚያይ ማህበረሰብ ተፈጠረ። አማራው በታሪኩም በባህሉም በማንኛውም ምክንያት ከብሔር ማንነቱ ይልቅ እንደምናውቀው ለሀገራዊና ለአንድነቱ ነው ትኩረት የሚሰጠው። አብሮት መሳ ለመሳ የሚሄደው የፖለቲካ ኢሊት ግን ኢትዮጵያዊነትን እንደ ስጋት የሚያይ ሆኖ ነው የመጣበት። ኢትዮጵያዊነት ከሆነ እኔ የሚሻለኝ ትግሬነቴ ነው፣ እኛ ኢትዮጵያዊነት ስንል እኔ የሚሻለኝ ኦሮሞነቴ ነው፣ ወይም እኔ የሚሻለኝ እንደዚህ የሚባለው ብሔር ነው የሚለውን ሐሳብ በጎን እንትን እያሉ ነገር ግን ኢትዮጵያዊነትን እንደ ስጋት ማየት የሚታይበት ፍሬሚንግ መጣ እና ያ በልምምድ ነው። ያ ሐሳብ ያ ልምምድ እያደገ መጣ። ከዛ ያ ልምምድ የፖለቲካ ማዕከልን እንዲያጣ አድርጎታል። ማህበረሰቡ የራሱ የሆነ የፖለቲካ ማዕከል እንዳይኖረው አድርጎታል። ምክንያቱም በኢትዮጵያዊነት ጥላ ስር ብቻ መሰባሰቡን እንደ ምክንያት ያየው ይሄ በብሔር የሚደራጀው የፖለቲካ ማዕከል ራሱን በብሔራዊ አካባቢ ጥቅሞቹን ኢንተረስቱን ለማስከበር ሲሄድ፣ አማራው ግን የራሱ የሆነ የፖለቲካ ማዕከል እንዲያጣ አድርጎታል። እነዚህ ነገሮች በሙሉ ኮሌክቲቭሊ የአማራው ጥያቄ አሁን ቅድም አንተም እንደጠቀሰው ከፍተኛ ገፊ ምክንያት እያለው ኮሌክቲቭሊ በተቀናጀና በተደራጀ ሁኔታ ጥያቄውን ጠረጴዛ ላይ አስቀምጦ በትጥቅም ቢታገል አዘሴም ታይም ሰላማዊ በሆነ መንገድ ቢታገልም የተሻለ ስራ ማምጣት አልተቻለም። ያ የሆነበት ምክንያት ተለጣፊ ወይም ላይክ እንደዚህ ከሆነ አንድ ሰው ከፈጠረለት ካምፕ ውስጥ ነው ሂዶ የሚገባ። ለምሳሌ ደርግን በመቃወም በርካታ የኢትዮጵያ ወጣቶች ከፍተኛ የሆነ መስዋዕትነት ከፍለዋል። በጦርነትም በሰላማዊ ትግልም እየተረሸኑ ማለት ነው። በዛን ሰዓት ግን አብዛኞቹ ጭንቅላቶች ተመተዋል በቀይ ሽብርና በነጭ ሽብር። ናት ኦንሊ የአማራ ብቻ ሳይሆን በርካታ የጉራጌ አካባቢ ወጣቶች አዲስ አበባ ላይ በግፍ ተረሽኗል። በጣም ታሪክ ሊያነሳቸው የሚችላቸው በጣም በርካታ የኢትዮጵያዊነትን ስሜት ይዘው ስርዓቱን አንገት ለአንገት የተናነቁ ኢትዮጵያዊ ወጣቶች ተጨፍጭፈዋል። ስለዚህ ቤዝ ያጣው የአማራ ማህበረሰብ ብቻ ሳይሆን የኢትዮጵያ ማንነትን የሀገራዊ የፖለቲካ ምህዳሩ እንዲሰፋ የሚፈልገው ኢሊት በሂደት እየተጠረገ ነው የመጣው እና የአማራ ብቻ ብለን ልንላቸው አንችልም። እዛ ላይ አሁን ላለው የቀውስ እና ያሉንን ጥያቄዎች ለምሳሌ የማንነት ጥያቄ አለ፣ የፍትህ ጥያቄ አለ። ቅድም አንተ እንዳልከው የኮሌክቲቭ የሆነ የዚህ የትራንዚሽናል ጀስቲስ ጥያቄዎችን ለማስፈጸም የሚያስችል ነገር ለምን አልተፈጠረም ነው። ምንድነው እንግዲህ እነዛ ክሪሞች ከተመቱ ጀስቲስ አብሮ ነው የሚቀበረው። ምክንያቱም ኢትዮጵያ ውስጥ ባለው ፖለቲካ ፍትህ ተቀብራለች። ምንም እውነት ተቀብሮ ነው የምንኖረው። አሁን እውነትንም ፍትህንም ቀብረን ነው ከጠላቶቻችን ጋር ለፖለቲካም ስንቀመጥ አብረናቸው የምንቀመጥ። ጭላንጭል እንኳን መምጣት የሚችልበት ሰርከምስታንስ ከተመጣ በሚል ተስፋ ማለት ነው። ነገር ግን በኢትዮጵያ ምድር ውስጥ ፍትህ ተቀብራለች። በኢትዮጵያ ምድር ውስጥ ፍትህ የተቀበረችው እነዛን የመሰሉ ክሬም ጭንቅላቶች ኮሌክቲቭሊ በአንድ ቀን ተረሽነው ምንም አይነት ጀስቲስ ሳይሰጥ የቀረለት ነው። አሁን ድረስ በየአቅጣጫው የሚገደለው አማራ፣ አሁን ድረስ በየአቅጣጫው የሚገደለው ኦርቶዶክስ
በማንነቱ ተለይቶ የሚገደለው ማንኛውም ማህበረሰብ ከትናንትና የመጣ ነው። ስለዚህ አሁን ነፍጥ ያነሱ ልጆች እኛ የምንታገለው አገዛዙ ነው ይላል። አይ እኛ አገዛዙ አይደለም መታገል ካለብን ስርዓቱን ነው መለወጥ ያለብን። አንድ አይነት የሆነ ተመሳሳይ የሆነ ፍትሃዊነት ሊያመጣ የሚችል ኢትዮጵያዊ እንደ ሀገሩ በነፃነቱ መቀጠል የሚችለው ስርዓቱ ነው መታገል ያለብን፣ ስርዓቱን ነው መጣል ያለብን ነው ኮሌክቲቭሊ ሁላችንም የምንታገልበት ምክንያት ነው ብለን ወንድሞቻችን በዛ ልክም ሳፖርት ስናደርግ የነበረ በኋላ እንመጣበታለን። አገዛዙና ስርዓቱ የሚለውን በዚህ ሁኔታ ለምሳሌ ብአዴን ሲመጣ ኢህዴን የሚባል ተላላኪ ድርጅት ነው ይዞ የመጣ። ቅድም ወንድም አያሌው እየጠቀሰው ነበር። በተወሰነ መንገድ ይዘውት የመጡት ልጆች ከደርግ ስደት የተረፉ ከደርግ መረሸን የተረፉ ናቸው አይደል? ወደ አሲምባ እንደዚህ ተሰባስበው ከወያኔ ታጣቂዎች ጋር እንትን ብለው ግንባር ፈጥረው ምናምን ነው የመጡት። ያ ማለት ኢህአዴግ ወይም ራሱን ኢህአዴግ ብሎ የጠራው በእርግጥ በኋላ ነው። በዛን ሰዓት የነበሩ የወያኔ ታጋዮች ባስቀመጡላቸው የባርነት ስታንዳርድ ተላላኪዎቹን መርጠው ነው ያመጧቸው። ይህን ብትሸከም፣ ይህን ብታረግ፣ ይህን ብታስፈጽም፣ ይህን ትበላለህ፣ ይህን ትለብሳለህ፣ ይህን ትጠጣለህ ተብሎ ታዛዥ የሆኑ የሞራል ቫልዩ የሌላቸው የማህበረሰብን ጥያቄ አምጥተው ማህበረሰቡን በፖለቲካ ተሳታፊ ማድረግ የሚችሉና ጥያቄዎቻቸውን ማስመጣት የሚችሉ ሰዎችን ማስመጣት እንዳይችሉ ተደርጎ ክሬት ተደረገ ብአዴን የሚባለው። በዛን ሰዓት ብአዴን አንደኛ ህዝቡን አደራጅቶ ህዝባዊ ጥያቄዎችን ማስመለስ አልቻለም። የህገ መንግስት ስርዓቱ ወይም ህገ መንግስቱ ራሱ ሲጻፍ ተሳታፊ አልነበረም። ተሳታፊ ቢሆንም ቅድም ባልኩ ግለሰቦች የተላላኪነት ሚና ውጭ የሌላቸው በጣም ደካማ ሰዎች ናቸው። ምክንያቱም ኮሌክቲቭሊ የነበረው ሊደርሺፕ ከመመታቱ አልበቃ ብሎ በሰዓቱ ደግሞ የነበሩት ሰዎች ተመርጠው ተላላኪ የነበሩ ሰዎች ናቸው እንዲገቡ የተደረጉ። ከውስጥ የታገሉ ከውስጥ በርካታ የሆነ ለውጥ ማምጣት የሚችሉ ሰዎች ደግሞ ይወጣሉ። ማለት ብአዴን ስለነበሩ ብቻ ሁሉም የግርድና ወይም የዚህ የመላላክ ሮል ብቻ ነበራቸው ማለት አይቻልም። አንድ ካምፕ ውስጥ ስለነበሩ መታገል የሚችሉ ሰዎች ደግሞ በሰዓቱ እየተመረጡ በአንድም በሌላም መንገድ ያላቸውን አቅም እንዳይጠቀሙ ተደርጓል፣ ወይም ተሰደዋል፣ ወይ ከፖለቲካል ምህዳሩ ተጠርገው ወጥተዋል ማለት ነው። ስለዚህ ያለንን በቂ ኮዝ እያለው አማራ ያለንን ኮዝ በተደራጀ የሊደርሺፕ ስርዓት የፍትህ ስርዓትን ማምጣት ያልተቻለበት በርካታ ኮሌክቲቭ የሆኑ ችግሮች ስላሉት ነው ብዬ እላለሁ። ቴዲ አመሰግናለሁ። ቴንኪው። እሺ ከልብ አመሰግናለሁ። አንዳንዶቻችሁ ከዚህ ቀደም እንደሚኖረው አይነት መደበኛ ፕሮግራም መስሏችሁ አይደለም። ይሄ ስፔሻል ፕሮግራም ነው። ጽድት ያለ ሰላማዊ ውይይት ማን ምንድን ነው የሚለው ማን እንዴት ያለ ትግል ነው እያደረገ ያለው የሚለውን ለማወቅ እንደዚህ ሰብሰብ ብላችሁ ስትመጡና ከጠየቃችሁ ወይም ደግሞ እኔ እንድትመጡ እንትን ካልኩኝ ለማናችሁም በሬ ክፍት ነው ለማለት ያለ ነው። አሁን ቀውስ ውስጥ ያለ ነው። ሰካራሙ ይገባል፣ አረቂያሙ ይገባል፣ ማንነቱ ማይታወቀው ኢትዮጵያዊ ነኝ ብሎ አማርኛ ስለተናገረ ይገባል። ታስገቡታላችሁ፣ ይጮሃል። እንዲያ ነገር መቆም አለበት። ቢያንስ እኔ በተሰጠችኝ በዚችኛዋ መስኮት ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር በአግባቡ መናገር የሚችሉ ሰዎችን ማዋየት አለብኝ። ስርዓት ያለው ውይይት የምናወራው በሀገር ጉዳይ ነው፣ በህዝብ ጉዳይ ነው፣ በሰዎች ህይወት ጉዳይ ነው እያወራን ያለ እና አንዳንዶቻችሁ ዝም ብላችሁ ሪኩዌስት ልካችሁ የምትገቡበት ቤት እንዳልሆነ ልንገራቸው እያሉ። ኦኬ አሁን አንድ ሲሪየስ ጥያቄ ላንሳ። ታፕታፕ አድርጉና ለማቃችሁ ሰዎች ወደ በኋላ አካባቢ ጥያቄ እንድጠይቁ እድል ሰጣችኋለሁ። ሌላ ጊዜ መደበኛ ውይይት ላይም እንደዚሁ እያሰባጠርኩኝ ማስገባውን ከቲፒኤልኤፍ ከብልጽግና ከህወሓት እሱ ይቀጥላል። ይሄ ግን ለየት ያለ ስለሆነ ነው። ለሌሎቻችሁ እድል ሰጣችኋለሁ። ስትገቡ ግን ጥያቄ እንድጠይቁ ነው ማድረገው። ያን ማድረገው ግን 100 ሺህ ሲሆን 100 ሺህ ከሆነ ከቲክቶክ አስገባለሁ። 100 ሺህ ታፕታፕ ካላደረጋችሁ ዩቲዩብ ላይ ላላችሁ ለእናንተ እዚህ ላይ እያደመጣችሁ ላላችሁ ከ150 በላይ ላላችሁ እና ፌስቡክ ላይ ላላችሁ እየደወላችሁ እያደመጣችሁ ጥያቄ ጽፋችሁ እንድጠይቁ አድርጋለሁ። እንዲመልሱ እናደርጋለን ወደዛ ወደ በኋላ አካባቢ ሲደርስ ማለት ነው። እሺ አሁን አንድ ሲሪየስ የሆነ ጥያቄ ላንሳላችሁ። እስኪ ይህን ትመልሱልኛላችሁ።
አማራ ሁላችሁም ስሙ። ቅድም ስጀምር በጣም ሲሪየስ የሆነ ቀልድ አይደለም። በነገራችን ላይ አብረን እየኖርን አንድ ሀገር ላይ አንደኛው የሐሰት ትርክት ፈጣሪ ደራሲ እንደ ቀልድ ያን የሐሰት ትርክት ተከትሎ ደግሞ አንደኛው ተገዳይ፣ ተሳዳጅ፣ ተሸማቃቂ የሆነበትን ዘመን አሳልፈናል። ይሄ ቴዲ የሚናገረው ሳይሆን ራሳቸው የሚናገሩት ነው። ሕግና ስርዓት ቢኖር እነዚህ የሐሰት ትርክት ፈጣሪዎችና ደራሲዎች የዓለም አቀፍ ወንጀለኞች ፍርድ ቤት ዘሄግ ነበር መቅረብ የነበረባቸው። የኔ እንትን ኔዘርላንድ የሚገኘው ዘሄግ የምታቀርቧቸው ሰዎች ናቸው። ነገር ግን የተጨበረበረ ትውልድ ውስጥ ገባንና አይደለም የሆነውን ነገር የከሰዓቱን የጠዋቱን የሚረሳ ትውልድ ውስጥ ገባንና ይሄን የሚያህል ኮዝ ተረስቶ ኦኬ ወዲያው ጽምዶ የሚባል ነገር ደግሞ መስማት ጀመረ። እግዚአብሔር እኔ የምናገረውን ንግግር ህሊናችሁን ከፍቶ እንድታደምጡ ያርጋችሁ። አሁን 3 አይነት ሰዎች አሉ። ይሄን ንግግር ከመናገሬ በፊት ለሶስቱም የድርሻቸውን ማስቀመጥ ወዳለሁ። የመጀመሪያ በአማራ ፖለቲካ ውስጥ የተደፈቁ ሰዎች አሉ። አማራ ናቸው፣ በእኔ ትዝብት ግን የተደፈቁ ናቸው። ልጆቹ አማራ ናቸው ግን አያውቁም። ትርክቱ ከየት ይምጣ፣ አጀንዳው ምን ይሁን አያውቁም። የተደፈቁ ናቸው፣ በራሳቸው ትግል ማለት ነው። እነኚህ የተደፈቁ አማራዎች የደፋቂዎቻቸውን አጀንዳ የሚያራምዱ ናቸው። የሐሰት ትርክት የፈጠሩባቸውን ሰዎች አጀንዳ ወይ በጥቅም ተይዘው ሊሆን ይችላል፣ ወይ እውቀት ማነስ ሊሆን ይችላል። በራሳቸው የመጫወቻ ሜዳ ላይ ተሸብበው የተደፈቁ ናቸው። የደፋቂዎቻቸውን አጀንዳ የሚያራምዱ ናቸው። ሌሎቹ አማራዎች አይደሉም። ነገር ግን የአማራ መታገያ ሜዳ እንደምትሉት በር የሌለው አጥር ስለሆነ ወይ በር የሌለው ቤት ስለሆነ ሁሉም ይገባል። አማርኛ ነው ቋንቋው፣ በቃ አማርኛ የቻለ ሁሉ ይገባል። አንዳንዱ ለጥቅም ነው፣ አንዳንዱ ለዓላማ ነው የሚገባው። ለዓላማ ለምንድን ነው? ቋንቋ አማርኛ ስለሆነ አማራ ፖለቲካ ውስጥ ኢንፊልትሬት አድርጎ የሚገባ ሰው ማጆሪቲውን ህዝብ ይዛሉ ብሎ ስለሚያስብ አማራ ውስጥ ብደበቅ የውስጤን በውስጤ ይዤ እንደፈለግኩ ወደ 4 ኪሎ ከሆነ ወደ 4 ኪሎ ደርሳለሁ። ማስፈጸሙን ግብ ላይ ለመድረስ በአማራ ውስጥ መግባት ቀላል ይሆንልኛል ብሎ የሚያስቡ አማራ ሳይሆኑ ግን ሾልኮ የገቡ አሉ። ሌሎቹ ትክክለኛ አማራዎች ናቸው፣ የነቁ የበቁ ማለት ነው፣ በመርህ የሚንቀሳቀሱ። እሺ እነዚህ 3 ናቸው። አሁን ጽምዶ ላይ ልምጣ። ጽምዶ ላይ አንደኞቹ ባለፉት 27 ዓመታት ከፌስቡክ ጀምሮ የምንተዋወቅ ሰዎች ስታራምዱት የነበረው አማራ ህዝብ አሁን ለደረሰበት መከራና አሁን ላለበት መሰቃየት ዋነኛ ደራሲ ከሆኑ ወይም ዋነኛ ደራሲዎች ናቸው ብላቸው ቲፒኤልኤፎች ከዛም ደግሞ አልፎም ደግሞ የሻዕቢያ ሰዎች እኚህ ናቸው ተብሎ ባለፉት 27 ዓመታት ቅሬታ ይቀርብ ነበር። ብልጽግና መጣ፣ አሁን ጽምዶ ላይ ደረሰ። ኦኬ ቲፒኤልኤፎች፣ ፋኖች፣ ሻዕቢያዎች የየራሳቸው ፕሪንሲፕል አላቸው። የነሱ የእያንዳንዱ ፕሪንሲፕል የአማራ ፖለቲከኛ ከሚያራምደው ጋር የሰማይና የምድር ያለ ልዩነት አለ። ሚዩት ያላደረገ ሰው ፖለቲካል መሰለኝ ሚዩት ላድርጋት። ሚዩት ማድረግ አልቻልኩም። አፍሪካ ጎንደር ሚዩት አድርጌ አንድ ጊዜ። አሁን በጽምዶ ጉዳይ ላይ እርስ በርስ ሊቀራረብ ወይም ደግሞ ሊያጣምር የሚችል ነገር ሳይኖር እንዴት ተጣመርክ ብላችሁ ስትጠይቁት የተደፈቁ ምን አገባ የሚሉ መገለጫቸው ነው። አሁን ደግሞ የመጣ ደግሞ እንደ ፋሽን የሚነገር ንግግር አለ። ከየት እንደመጣ አይታወቅም። አንድ ሰካራም ያመጣል፣ ያን ያራግባሉ። ሰሜን ጠል የሚባል ደግሞ መጥቷል። ሰሜን ጠል ይላል አንደኛው ሰካራም፣ ሁሉም ሰካራም ሰሜን ጠል እያለ ይውላል።
አንድ ሀገር ላይ የኖረ ለአገባን የሚችልበት ጉዳይ የለም። ኦኬ የፕሪንሲፕል መጣረስ ወይም ደግሞ ኮንትራዲክት የሚያደርጉ ፕሪንሲፕሎች እያሏቸው እናንተ ባለፉት 7 ዓመታት ለመፈናቀላችን፣ የሰብአዊ ድርጊት ለመፈጠሩ፣ ለመገደላችን፣ ለጄኖሳይዱ ደራሲዎቹ እኚህ ናቸው ብላችሁ ስትታገሉ ኖራቸው ከምትወቅሳችሁ ኃይል ጋር በምንድን ነው የተስማማችሁት? ሁለተኛ አሁን እንኳን ባለው ነባራዊ ሁኔታ በፌዴሬሽን ምክር ቤት ወይም ደግሞ ባለው ህገ መንግስት ሊፈታ ሲገባው ሲንከባለል የቆየ የወሰን ይገባኛል ጥያቄዎች አሏችሁ። በዛ በኩል ያሉት እናንተን ቃል በቃል ወራሪ ነው የሚሏችሁ። ማን ያለው ካላችሁ ለምሳሌ የስፖክስ ፐርሰናቸው ገብረ እግዚአብሔር የተባለው የቲፒኤልኤፍ ሰው ከፌዴራል መንግስቱ ጋር ምንዋጋም ከሆነ ምንዋጋው አለ እኮ የዛሬ 2 ወር። አንደኛው ወራሪዎች የያዙብንን መሬት ለማስለቀቅ ነው፣ ወልቃይት ጠገዴ። ሁለተኛ የተፈናቀሉ ሕጻጽ መጠለያ ጣቢያ ውስጥ ያሉ እነሱን ለመመለስ ነው። ኦኬ እሱን እዛ እንተውና ግን ወደ በእናንተ ጋር በሚያስተሳስራችሁ ጉዳይ ላይ ልምጣ። እነሱ እናንተ ይገባኛል ብላችሁ የያዛችሁትን ጉዳይ መሬት እንደ ወራሪ ነው የሚቆጥሯችሁ። እናንተ ደግሞ ላለፉት 7 ዓመታት የአማራ ህዝብ አጽመ ርስቱ ነው ብላችሁ የያዛችሁት ነገር ነው፣ ስታገሉበት የነበረበት ጉዳይ ነው። ወራሪ የሚባል ኃይልና ወራሪ አይደለሁም የሚል ኃይል በምን ጉዳይ ነው የምትጣምሩት? ጽምዶ ውስጥ አላችሁ ወይ? አጠቃላይ የጽምዶን ጉዳይ እንዴት ነው የምታዩት? ማለት ይሄን እናንተ እንዴት ነው የተረዳችሁት? የጽምዶ ጉዳይ እንዴት ነው? አሁን አንዳንድ በምናያቸው ቪዲዮዎች ይሄን ጉዳይ እንደ ጥያቄ ማንሳት ራሱ ሶሻል ሚዲያ ላይ ቅድም እንዳልኳቸው ሰሜን ጠልነት ያሰኛል። የአማራ የትግራይ የኤርትራ ጠልነት ያሰኛል። which is the great silencer አሉ በኢትዮጵያ ፖለቲካ ውስጥ። እነዚህ አንድ ነገር መመለስ የማይችሉትን ጥያቄ ስታነሱላቸው አሸማቃቂ ቃላቶች የሚፈጥሩባችሁ ማለት ነው። እሱ ሳይበግሯችሁ እናንተ የጽምዶነትን ጉዳይ እስኪ ነገሩ። ተጻምዳችኋል ወይስ እናንተ ካልተጻመዱት ወገን ናችሁ? ይሄን ከሚቃወሙት ወገን ናችሁ? አጠቃላይ እስኪ ስለ ጽምዶ ጉዳይ ይሄን እንድትነግሩኝ ነው የምፈልገው። ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እዚህ ጋር እንዳልኳችሁ እኔ ያልኩትን ነው የማደርገው ጋይስ። ቲክቶክ ላይ ታፕ 100,000 ካልገባ አንዳችሁንም አላስገባም። ዩቲዩብ ላይ ላላችሁ ለእናንተ እድል ሰጣለሁ፣ ጥያቄ እንድጠይቋችሁ አደርጋለሁ። ታፕ አድርጉ። ከቅድም ጀምሮ ታፕ ለምታደርጉ የቴዲ ሐዋሳ ወዳጆች፣ ቤተሰቦች፣ ለማንኪያ ብሔር ተወላጆች ቴንኪው ብያለሁ። የማንኪያ ብሔር ተወላጆች አለን። በዚህ አጋጣሚ አይዞን። የመጨረሻውን ሳቅ ምንስቀው እኛ ነን፣ የማንኪያ ብሔሮች ነን። ማንም ምንም ማለት እኛ ነን ምንስቀው የሚል እምነት ነው ያለን። ታፕ አድርጉ። እሺ ይህን ጥያቄ የሚመልስ ከማን ልጀምር? በጽምዶ ጉዳይ ላይ ያለው ነው። 1 2 3 ማይክ ጠፋ። መጀመር ይችላል፣ ችግር የለው። 1 2 3 ማይካችን ጠፋ። 1 2 3 እሺ ማን ይጀምራል? እሺ ወደ እሸቱ እንሄዳለን። እሸቱ በነገራችን ላይ የአማራ ትግል አንተም እንደምታውቀው ብዙ ውጣ ውረድ ያለፍንበት፣ ብዙ የተነታረክንበት፣ ከብዙ ወንድምና እህቶች ጋርም በጠላትነት የተያየንበት፣ ኢቨን ከራሳችን ወንድምና እህት ጋር ማለት ነው የተያየንበት መድረክ ነው የአማራ ፖለቲካ። ያ ደግሞ ምክንያቱ ደግሞ አንዱ ጠላት ልየታ ላይ ነው። ቅድም ዶክተር ደረጀ እያለው ነበርና ጠላት ልየታ ላይ አልተግባባንም። ረዥም ጊዜ መተናል። ብዙ ተጋድሎዎች ተደርገዋል። እውነት ለመናገር አንዳንዴ አሁን ያ ሁሉ መከራ አልፈ፣ ያ ሁሉ ስቃይ አልፈ ዛሬ ስለ ጽምዶ ማውራት ከቲፒኤልኤፍ እና ከኦነግ ጋር አብሮ ስለ መስራት ማውራት በራሱ እንዳንድ የአማራ ብሔርተኛ የሚያሳፍር ነው። ለኔ ለራሴ እኔ ትግሉን አውቀዋለሁ፣ ከመጀመሪያው ጀምሬ አውቀዋለሁ። የመጀመሪያው የአማራነት ችቦ ሲለኮስ ጀምሮ ከነበሩት ሰዎች ውስጥ አንዱ ስለሆንኩ ማለት ነው። ከዛ ጊዜ ጀምሮ የመጣንበት አድካሚ መንገድ ብዙ መከራ ያየንበት፣ ብዙ ስቃይ ያየንበት ነው። በእኛ እድሜ ያለችዋን ነው ያለፉት 4 10 ዓመታትና 5 10 ዓመታት ያለውን ታሪክ እንቶ ጋሽ መሳፍንት ተስፉ ምን ይሏቸዋል መሰለ? አንድ አባባል አላቸው። ችግሩን የማያውቁ ገፈቱን ያልቀመሱ
ምንም የማያውቁ ከጠቡ ያልነበሩ ኩታሮች ናቸው ይህን ነገር የሚያራምዱት የሚለው አባባል አለ። ችግሩን የማያውቅ ስለዚህ ጉዳይ ቢያወራ ምንም ላይ መስለው ይችላል። ስለ ጽምዶ ማለት ወይም ደግሞ ስለ ቲፒኤልኤፍ ጠላትነት የአማራ ህዝብ በታሪኩ አይቶት የማያውቀውን ግፍ ያየው በዚህ ስርዓት ነው፣ በወያኔ ስርዓት። ለሰው ልጅ የማይገባ ገፈት የቀመስ ነው እኛው ራሳችን ነን። እና የሚያሳዝነው አንድን የማይካድራ ገበሬ ወይም ደግሞ አንድን የማይካድራ ነዋሪ ቲፒኤልኤፍ ጠላት አይደለም ብትለው ማህበረሰቡን አደራጅቶ አንተ ላይ የሚዘምትብህ። አንድን የጭና ገበሬ ዛሬ ከቲፒኤልኤፍ ጋር አብሬ ሰርቻለሁ፣ አብሬ ልሰለፍ ነው፣ ስርዓተ መንግስቱን ለመገርሰስ ከሱ ጋር አብሬ ልሰለፍ ነው ብትለው ማህበረሰቡን አደራጅቶ ያለ የሌለው ኃይሉን አቁንትን ብለው አጠናክሮ ካንተ ላይ የሚዘምትብህ። ምክንያቱም ከሱ ቤት ነው 5-6 ሰው ከአንድ ቤት 5 ሰው የሞተበት የጭና ገበሬ ማለት ነው። እና በአማራ ታሪክ ውስጥ ስንመጣ ምንድነው የተደረገው መሰለ? የልህ ፖለቲካ አለ። እኔ ማልመራው ከሆነ ጭሬ ልድፈው አይነት ፖለቲካ ይራመዳል ብዙ ጊዜ። እንደምታውቀው የተለያዩ ድርጅቶች ተመስርተዋል። የተመሰረቱት ድርጅቶች አንዳቸውም የሉ እስካሁን ድረስ ማለት ነው። የሌሉበት ምክንያት ደግሞ 4 ኪሎ እንጓዛለን እያለ የምንጣላው ግን በጫካ ስልጣን ነው። ጥንተ ጠላታችን እናሸንፋለን እያለ የምንጣላው አሁንም ድረስ ሞት ለደገሰልን ለጫካ ስልጣን ነው የምንጣላው። የአማራ ህዝብ ትግል የጀመረው የወያኔ ስርዓትን ከስርዓቱ ስር ነቀል ለውጥ ለማድረግ የወያኔ ስርዓትን ለመቅበር ነው። የወያኔ ስርዓትን ለማፍረስ ነው። በእኛ ሐሳቤ ደግሞ እኔ ተወክለን አይደለም የመጣ ነው። ዛሬ እኔ ተወክዬ አይደለም የመጣሁት፣ እንደሸቱ ነው የመጣሁት። ግን ደግሞ ትግሉን እዛ አካባቢ ያለውን ማህበረሰብ እንደሚያውቅ የጎንደርን ህዝብ እንደሚያውቅ እንዳንድ ወጣት ነው የመጣሁት። ቲፒኤልኤፍን ስንታገል ብልጽግና አልነበረም። የወያኔ ስርዓትን ስንታገል ብልጽግና በሰዓቱ አልነበረም፣ ወንበር ላይ አልነበረም። የነበረው የወያኔ ስርዓት የኢህአዴግ ስርዓት ነው። ከ2010 በኋላ ነው ብልጽግና የሚባል ነገር ያየነው እኛ። የብልጽግናን እናትና አባት የሆኑትን ኦነግ ሸኔንና ህወሓትን ስንታገል ማንም አልነበረም ከኛ ጋር። የአማራ እናት በእንቁፍቱ ገደል ከነነብሷ ስትቀበር ማንም አልነበረም። ላለፉት 30 ዓመት የጋራ ጠላት አለን ብለን ስንታገል ነበረ። አሁን ስንመጣ ደግሞ ያየነው አየለም የጋራ ጠላት የለንም። ቲፒኤልኤፍ የምትባል አደረጃጀት ህዝቡን አይደለም የትግራይ ህዝብ ከአማራ ህዝብ ጋር የተዋለደ የተጋመደ እጅግ በጣም በፍቅር የኖረ አብሮ የሚጎራረስ ስቲል አብረው ያሉ ማህበረሰቦች አሉ፣ አብረው ያሉ ቤተሰቦች አሉ። ከትግራይ ህዝብ ጋር አብረው የሚኖሩ ቤተሰቦች አሉ። ጎንደር ብትሄድ ቤታቸውን ታገኘዋለህ፣ ቤተሰቦቹን ታገኛቸዋለህ። እንዳለ የተዋለደ የተጋመደ ሚለያይ ህዝብ አይደለም። ቲፒኤልኤፍ የሚባል ድርጅት ግን ጠላት እንድንሆን አድርጎን እንድንለይ አድርጎን ብዙ ግፍ ሰርቶብናል፣ ብዙ ግፍ ፈጽሞብናል። ያን ኃይል ራሱ በጻፈው ህገ መንግስትም ተመስርተን ታግለናል። ሊሳካ አልቻለም። መጨረሻ ላይም አንቆሎስን ነው የፈለገው፣ የቴዎድሮስን ልጅ አንቆሎስን ነው የፈለገው። አይደለም እኔ ደግሞ የቴዎድሮስ ልጅ ሁኜ እጄን ሰጥቼ ታይጄ እንዴት ነው በቲፒኤልኤፍ እጄ ብልቴ ላይ ሃይላንድ አይንጠለጠለብኝም ብሎ ቃታ የሳበ ጀግና ጎንደሬ ትግሉን አስጀምሮታል። ትግሉ ከተጀመረ በኋላ 4 ኪሎ የነበረችው ደደቢት በራሱ በጎንደሬው በራሱ በአማራው እንዳላጠበው በአማራው መልሳ መቀሌ ገብታ እንደገና ተመልሳ ተንሰራታ ደግሞ ልትመጣ የምትፈልገው በራሱ በአማራው ነው። ትናንት ጠላቴ ብዬ የታገልኳትን ድርጅት ዛሬ ደግሞ አይ አይደለም አጋርህ ናት ዘላለማዊ ጠላት የለም ብለን ተነስተን አብረን እነሱ ጋር ልንል ማለት ነው፣ ልንጣመድ ማለት ነው። እና የተጣመደ አካል የለንም እኛ በራሳችን። እኔ እንዳንድ ጎንደሬ የተጣመደ ጎንደሬ የለኝም ብዬ ነው ማምነው። በግለሰብ ደረጃ አይደለም። የአማራ ፋኖ በጎንደር ያወጣው መግለጫ አይተህ ከሆነ ከዚህ በፊት
ሐምሌ 5 ላይ የትግሉ ችቦ በተለኮሰበት 10ኛ ዓመቱን ሲያከብር የአንድነት የውህደት መግለጫ ወጥቷል። የጎንደር ፋኖ አንድ የሆነበትን ብስራት ሲያበስር ማለት እዛ ላይ ያስቀመጠው አቋም አለ። በጣም የተስማማንበት ሁላችንም እንዴት ነው የረካንበት ብዙ ጊዜ ያን አቋም እንዲይዙ የምንፈልግበት መግለጫ ነበርና ከዛ ውስጥ ከፈቀድክልኝ 2 አንቀጾችን ላንብብል። ረጅም ነው። የመጨረሻዎቹን ዋና የሚባላቸው አንኳር የተስማሙባቸው በጋራ የተስማሙባቸውን የጎንደር ፋኖ ራሱ አቋም የያዘባቸው እኔ ማወራው እንደ ፋኖ ነው ማወራው፣ እንደ አንድ ፋኖ ደጋፊ ነው ማወራው። አቋም የያዘባቸውን ነጥቦች ነው ማነብለት ላይ የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሚታገልላቸው መሰረታዊ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ በጥልቀት የመከርንበት ይህ ጉባኤ ይላል የአማራን ሕዝብ ጥያቄዎች አንድ በአንድ እስኪመለሱ ድረስ እረፍት እንደማይኖረን ብቻ ሳይሆን የአማራ ሕዝብ አጽመርስቶች ሙሉ በሙሉ እስኪመለሱና እስኪጸኑ በአማራ ላይ የዘር ማጥፋት ወንጀል የፈጸሙ አካላት ለሕግ ቀርበው ሕዝባቸው ተመጣጣኝ ፍትህ እስኪያገኝ በሕዝባችን ላይ የተዘራው የሐሰት ትርክት ተፍቆ በእውነተኛ ታሪክ ላይ እስኪቀየር አማራ በጸጋው ልክ እስኪለማ በፖለቲካ ስልጣን በልኩ እስኪወከል ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ለራሳችን ቃል ገብተናል። በዚህ የአንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ ህዝባችን የጎንደር ጠቅላይ ግዛት በላይ ዘለቀ እዝ የትኛውም ህዝብ ከየትኛውም ህዝብ ጋር ችግር የሌለበት በመሆኑ ከሁሉም የኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። አንድ ድርጅት እንደ ድርጅት የሚታገልበትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን በመውረር ከማይፈልጉ በአማራ ህዝብ ላይ ጠላትነት ከሌላቸው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው የአገረ መንግስቱ ስጋት የሆነውን የህወሓት ኢህአዴግን እና የኦህዴድ ብልጽግናን ህገ መንግስት የሀገርና የህዝብ የጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ርስቶች በመውረር የራሳቸውን ሀገረ መንግስት ለመመስረት አልመው ከሚንቀሳቀሱ አካላት ጋር የሚኖረን ምንም አይነት ግንኙነት የለም። ይህንንም ተግባር ይላል እንደ ጎንደር ጠቅላይ ግዛት እዝ ለማስፈጸም ቆርጠን ተነስተናል፣ ለህዝባችንም ቃል እንገባለን የሚለው ይህ እኔ እንደ ጎንደር ወጣት የኮራሁበት የረካሁበት አቋም ነው። ከዚህ ተነስቼ ነው እንግዲህ ከዚህ በኋላ ጽምዶ የሚባል ነገር የጎንደር ኃይል ተጸይፎታል ብዬ ማምነው። የአማራ ህዝብ ብሔራዊ ንቅናቄ አፋብን የሚባሉ ድርጅት ከተመሰረተ በኋላ 2 አቋም ተመስርቷል። 2 አቋም ታይቷል በአማራ ፋኖ ላይ። የአቋም ምንድነው? አንደኛው ክንፍ የለም ህወሓት የምትባል አካል ጠላት አይደለችም፣ ፖለቲካ ውስጥ ቋሚ ጠላት የለም፣ ቋሚ ወዳጅ የለም፣ ስለዚህ ህወሓት ጠላት አይደለችም የሚል አቋም ያለው ኃይል ተፈጥሯል። ይህም በልኩ አሳይተውናል፣ ነግረውናል። አደባባይ ላይ ወጥተው እነ ጀነራል ተፈራ ማሞ አስረግጠው ነግረውናል። ከህወሓት ጋር ያልሰራ አልሰራም ያለ ታጋይ ካለ ለህዝብ አውጥተን ይፋ እናደርጋለን፣ የብልጽግና አሸርጋጅ ነው ብለን ይፋ እናደርጋለን የሚል አቋም ያላቸው። አሁን እኮ የትግራይ ህዝብ ራሱ እኮ ህወሓት ጠላቴ ናት እያለ እንግዲህ አስበው። በትግራይ ህዝብ ላይ እንኳን ጠላት ሆነህ እንድትነሳ ነው የሚያደርግ። እንዴት ነው የፋኖን አደረጃጀት የሚያደርጉት ማለት ነው። የትግራይ ህዝብ መግለጫ ወጥቷል። ከዚህ በፊት አንድ ድርጅት ነው መግለጫ ወጥቶ አይ የለም እኛ ህወሓትን አንቅረን ተፍተነው ከዚህ በኋላ ተሸክማችሁ ለመምጣት እየጣራችሁ ያላችሁት የአማራ ፋኖች ስለሆናችሁ እባካችሁ ከድርጊታችሁ ታቀቡልን ብሏል። እነ ጀነራል ተፈራ ማሞ ደግሞ የለም አብይ አህመድ ከዚህ በኋላ ወደ ህወሓት እተኮሳለሁ ካለ መጀመሪያ የአማራን ፋኖ ጨርሶ ነው ህወሓት ላይ የሚደርሰው የሚል አቋም አስተላልፏል። ይህን አቋም አርበኛ ዘመነ ካሴ ይጋራዋል፣ ሌሎችም ፋኖች ይጋሩታል። እንደ የአማራ ድርጅት የተፈጠረ መስሎን አይ የለም እኛ አቋማችን የአማራ ኮዝ አለን፣ የአሩት ኮዝ ነው እንግዲህ ዋናው መንቀሳቀሻችን። የአማራን ኮዝ የሚረዱ ፋኖች ወደፊት መጥተው አንድ የአማራ ቤት ይሰራ የሚል አቋም ይዘን ድርጅት ተመስርቷል። ያ ድርጅት ከተመሰረተ በኋላ ግን የተለየ ነው የሆነው።
ስራ አስፈጻሚዎቹ አንደኛው የሆነ ቦታ ላይ አንደኛው ከሞንጀርኖ ጋር ተሰበሰበ ይባላል፣ አንደኛው ከደብረ ጽዮን ጋር፣ አንደኛው ሱዳን በኩል በዚህ ደሆና አልቡርሃን ጋር እንደዚህ ሆነ ይባላል ምናምን። እንደዚህ አይነት ነገር ነው የሆነው። እንደ አማራ ዋተን የላክናቸው በየክፍለ ሀገሩ የላክናቸው ድርጅት ሲፈጠር በየክፍለ ሀገሩ ነው ክፍለ ሀገሩን ወክሎ ነው ሄደው። ተጠርነቱ ለአማራ ህዝብ አይደለም፣ ለክፍለ ሀገሩ ነው ተጠርነቱ። በየክፍለ ሀገሩ ተወክለው ሄዱ አመራሮች ማለት ነው። ድምጻቸው ለክፍለ ሀገሩ ነው የሚወከለው። አዋተን የላክናቸው የክፍለ ሀገር ተወካዮች አሉ፣ 5 ተወካዮች አሉ። እኔ እንደ ጎንደር አዋተን የላክናቸው። ያለን አማራጭ ምንድነው? ቤታችንን መስራት። ጎንደር ያለው አቋም ምንድነው በዚህ ጉዳይ ላይ? ወደ ምኒልክ ወደ ወሎ ስንሄድ አይ የለም እኛ ወሎ ላይ ምንም አይነት ኮሽ የሚል ነገር አንፈልግም፣ ህወሓት ከመጣች መንገዱ ክፍት ነው፣ ለመታገያ ነፃ ሜዳ ፈጠርንላታል ብሏል። ትንሽ ችግር የሚሆንባት የራያ ህዝብ ነው ወይም ደግሞ ራያ አካባቢ ያለው ኃይል ነው። ራያን ደግሞ ቀድመን አስረክበናል ብሎ ራያን ለህወሓት አስረክቧል። ህወሓት ነው የምትፈልገው እዛ ጋር ቤታችንን መስራት ነው ስትል ከዚህ ውጥንቅጡ ከጠፋ ነገር ውስጥ ወጥተን እንደ ጎንደሬነት እንታገላለን እያላችሁ ነው ወይስ እንዴት ነው ማለት ነው? ኖ አይደለም። የጎንደር ፋኖ አቋሙን ቀጥ አድርጎ ይዞ ይመጣል። ለአማራው ግልጽ ያደርጋል አቋሙ። ኦኬ አቋሙ ለአማራው በሚመች መልኩ ትግሉን የጀመረው ኃይል ነው ያለው። እዛ ትግሉ ሲጀመር ጀምሮ አብሮ ያለ ኃይል ነው ያለው። ቤታችን ስትል እንደ ጎንደሬነት ተሰብስበን ጥቅማችንና ጉዳታችን ምንድነው፣ አሰላለፋችን ምን መሆን አለበት የሚለውን መክረን አቋም ይዘን እንመጣለን፣ የእነሱን እንሰማለን ነው እያልክ ያለው። ዛት የመጀመሪያ አቋም ምን መሰለ? ድርጅቱ ሲመሰረት የነበርንበት አቋም አለ። የአማራ ፋኖ ምን አይነት እንትን ነው አቋም ነው ያለው፣ በጠላቶቻችን ላይ ጠላት ልየታ ላይ ምን አይነት አቋም ነው ያለው የሚል ጉዳይ ነው ያለው እና ጠላቶቹን ቆጥሮ የለየን ኦነግ፣ ህወሓት፣ ብልጽግና ምናምን ብሎ ያስቀመጠን ቢነን የሚባሉ ቢነን መተከል ላይ አማራን በቀስት ገድሎ በጅምላ የገደለ የጨፈጨፈ ነው። ኦነግ ሸኔ በየጊዜው ኦሮሚያ ክልል ላይ አማራዎችን የሚያፈናቀል የሚያሳድድ የሚገል። እሺ መስመራችን ከቲፒኤልኤፍ ጋር ነው ካሉ ሳሌሎቹ መስመራችን ከቲፒኤልኤፍ ጋር ነው ካሉ ነፃ ቀጠና ይፍጠሩላቸው በዛው መንገድ ከፈለጉ። ምንም አማራጭ የለህም። ያለን አማራጭ ምንድነው? አይ የለም እናንተ አገባችሁም የኛ መስመር ከቲፒኤልኤፍ ጋር ነው፣ ከቲፒኤልኤፍ ጋር አብሮ መሰለፍ የማይፈልግ ራሱን ማውጣት ይችላል፣ ነፃ ማውጣት ይችላል ካሉን ያሉንም እንደዛ ስለሆነ ማለት ነው። ስለዚህ ያለ አማራጭ ምንድነው? የጦርነቱ እንትን የሚፈጸመው ግብአተ መሬቱ የሚፈጸመው ጎንደር ላይ ነው። ህወሓት የምትፈልገው 4 ኪሎ መሄድ አይደለም። የህወሓት አቋም ህወሓት የምትፈልገው ሀገር መሆን ነው። ሀገር ለመሆን ራያን መያዝ አለባት፣ ጸለምትን መያዝ አለባት፣ ወልቃይት ጠገዴ መያዝ አለባት። ስምምነቱ ምንድነው? ጎንደርን የጦርነት አውድማ አድርጎ የጦርነት ቀጠና አድርጎ 4 ኪሎ መሄድ ካለ መሄድ ይችላል የሚል አቋም። እናንተ 4 ኪሎ ታስገቡናላችሁ፣ እኛ ደግሞ ወልቃይትና ጎንደርን የጦርነት ቀጠና አድርገን ወልቃይትና ጸለምትን ራያን እናስረክባቸዋለን። ራያን ከዚህ ከዓመት በፊት አስረክበዋል። ኦልሬዲ በእነሱ እጅ ነው ያለው። ራያ ላይ ኮዝ የላቸውም። አሁን ያላቸው ምንድነው? ጸለምትና ወልቃይት ላይ ነው። በጸለምትና በወልቃይት ጉዳይ ደግሞ ምን መደረግ አለበት? በ3 አቅጣጫ የጦርነት እንትኖችን አዋጆችን ማወጅ አለብን፣ አሰላለፎችን ማስተካከል አለብን የሚል አቋም ያለው። አንደኛው በሱዳን በኩል በሱዳን ኮሪደር ነፃ ቀጠና ፈጥረን ለእናንተ ምቹ የሆነ ቦታ እናዘጋጃለን። ለዚህ ደግሞ አርሚ 7 በልኩ መታጠቅ አለበት። በልኩ እንዴት ነው መግባት ባለበት ሰዓት እንዲገባ ይደረጋል። መንገድ ይከፈትለታል። በተከዜ በኩል በትግራይ በኩል ቲዲኤፍ ሙሉ በሙሉ መሰልጠን አለበት። ጎንደሮችን በፖሊስ ቢሮ አስገድደን ነፃ ቀጠና እንዲፈጥሩ እናደርጋለን ለእናንተ የሚል ነገር ነው። ወልቃይትን ለማስረከብ ማለት ነው። የጎንደር ህዝብ ይህን ነገር አይፈቅድም። ስለዚህ እኛ ቤት መስራት ያስፈልጋል። ምንድነው ምንድነው ጎንደሮች ምንድነው አቋማችሁ? እናንተ ጎንደር ያለው ኃይል የጎንደር ህዝብ ለዚህ ጉዳይ አቋሙ ምንድነው? ቲፒኤልኤፍ የሚባል ጥንተ ጠላት የሆነ አማራን ለዛውም ደግሞ ጎንደርና ያንኮበር ነው የሚለው ያንኮበር ገዥ መደብ ነው የሚለው እና የጎንደር ህዝብ ታሪካዊ ጠላታችንን ነው የሚለው እነ ጀነራል ተፈራ ማሞ ከትህነግ ጋር ወይ ደግሞ ከቲፒኤልኤፍ ጋር አብረን እየሰራ ነው ከቲዲኤፍ ጋር አብረን እየሰራ ነው ይሉናል። እነ ሞንጀር ነው ደግሞ ወጥተው የሚሉ ምንድነው? አልሃ መለስ እናስከብራለን፣ ሊማሊሞ መለስ ወልቃይት መተማ ድረስ ይሉናል። በተመሳሳይ ቀን ነው በነገራችን ላይ እነ አስረስና እነሱ እነ ጀነራል ተፈራ ማሞ መግለጫ በሰጡ በተመሳሳይ ቀን እነ ሞንጀር ነው መግለጫ ይሰጣሉ። ወራሪ ናችሁ የሚሏቸው ወራሩ ነው የሚሉን እኮ እነሱ መተቱን ኮስ አድርገው
በሱዳን በኩል አልፈው በትግራይ እኮ በኩል ቢሆን ጥሩ ነው። በሱዳን በኩል አልፈው ተመልሰው መጥተው ገብተው በአማራ ምድር ረግጠው ማለት ነው ጦርነት ከፍተው ወረሩን፣ ጄኖሳይድ ፈጸሙበት ይባላል። ምሳሌ ከ3 ቀን በፊት በሸረሪና ወልቃይት ግንባር የተደረገው ውጊያ ቲፒኤልኤፍ አይደለም ያበሰረው። ከቲፒኤልኤፍ ጋር አብረን እንሰራለን የሚለው አካል የራሳችን የአማራ አክቲቪስቶች፣ የአማራ ሳተላይት ቴሌቪዥን ተጠቃሚዎች ጦርነቱን ጀምረናል፣ ሁመራ ላይ የነ ኮሎኔል ደመቀ አንገት ተሰቅሎ ልናይ ነው፣ እልል በሉ፣ ከሰዓታት በኋላ የድል ዜናችን ጠብቁ አሉን ማለት ነው። ከሰዓታት በኋላ ስንጠብቅ ግን ምርኮን ያየን የመጣ የሳምሪ ምርኮ ከ600 ያላነሰ ምርኮ ያየ ነው። የተማረከ ኃይል ሙትና ቁስለኛ ከ800 ያላነሰ ነው የሆነው። ምንም ማድረግ አንችልም። አይ ብላችሁ ነበረ፣ ያው ገና ሳትጀምሩ ተሸንፋችኋል ናቸው። ዛሬ አመሻሽ አካባቢ እዛው ሸሬና ላይ ዲፖ ተገኘ። የመሳሪያ ካምፕ፣ የመሳሪያ ማከማቻ ካምፕ ማለት ነው። የሳምሪ የመሳሪያ ማከማቻ ካምፕ። ከዛኛ ወጥተን ጎንደርና የጦርነት አለባ ልታደርጉ ነው ብለን ስንቃወም ምንድን የተባልነው? እናንተ የዝናሽ ዳቦ ጠባቂዎች ነው የተባልነው። እናንተ የብልጽግና ገረዶች ነው የተባልነው። የተከዜ ዘብ ምናምን የደመቀ ዘውዱ እንትኖች ምርኮኞች የሚባል ነገር ተጀመረ ማለት ነው። ቋዶች፣ የሰሪጥ ፖለቲከኞች እንዲህ ያሉ ሰዎች እሱማ ለምደነው እኮ ስማችን አድርገው ተቀብለነዋል። ስኳድ ሲሉን የስ አመ ስኳድ ብለን እኮ መተናል። ቆየ እኮ እሱ ከ2 ዓመት 3 ዓመት እኮ ተዘመተብን፣ ግን አንዱም ፍሬ አላፈራም። ስለዚህ የጎንደር አቋም ምንድነው? አሁን መጨረሻ ላይ የወሰነው ውሳኔ ራያ እንዳንል ከኛ በፊት የተደራጀ እዛ ኃይል አለ፣ ምስራቅ አማራ ፋኖ ነው የሚባል ሌሎች ቦታዎች ላይ አደረጃጀት ሳይፈጠር በዝሩ እየታገልን እያለ ጎንደር በጣም ሰፊ ሰራዊት ነበረው፣ ግን ድርጅት መፍጠር አልቻለም። ጎጃም ሰፊ ሰራዊት ነበረው፣ ድርጅት መፍጠር አልቻለም። መጀመሪያ ድርጅት የፈጠረው ምስራቅ አማራ ፋኖ ነው። ምስራቅ አማራ ፋኖ ግን ራያን አስረክቧል። እኛ ያለብን አማራጭ ምንድነው? ወልቃይትን መጠበቅ፣ ጸለምትን መጠበቅ ነው። ስለዚህ በተቻለ አቅም ያለንን አማራጭ ያለንን ኃይል ተጠቅመን ራሳችንን እናስከብር። ሁሉም በያለበት ራሱን ያስከብር። ከሌላ ቦታ ጦር ነውና አግዙን አንልም። ሁሉም የየራሱ የቤት ስራ አለው። ስለጠላን ምናምን አይደለም። እያንዳንዱ የራሱ የቤት ስራ አለው። ጎጃም ላይ የራሱ የቤት ስራ አለው። ሸዋ ከምንም በላይ ሳንድዊች የተደረገ ነው። ወሎ አይ የለም እኔ ነፃ ቀጠና ፈጠር ያለው ካለ ማታገል ይችላል በዛው መንገድ። ወልቃይትን ፈርመው የሸጡ ነገዱ አንዳርጋቸው ዛሬ የወሎ ፋኖ አማካሪዎች ናቸው። ወልቃይትን 2009 ላይ ግጫው ላይ ተቀምጠው ፈርመው ያስረከቡ ለነ አባይ ወልዱ ፈርመው ያስረከቡ ነገዱ አንዳርጋቸው የሚኒልክ ዕዝ አማካሪዎች፣ ዋና አማካሪዎች ናቸው። ነፃ የመታገያ ቀጠና ካበጁላቸው ለብልጽግና ለማን ነው? ለዚህ ለትሁሃት መብታቸው ነው። ጦርነቱ ከዚህ በኋላ ከተጀመረ ከአብይ አህመድ ጋር ደብረ ብርሃን ይጀመራል ነው የሚሉት። ወልድ አይደለም፣ ራያ አይደለም፣ የትም ቦታ አይደለም፣ ኮምቦልቻ አይደለም ነው የሚሉት። ወሎ ሙሉ በሙሉ ነፃ ቀጠና ተደርጎለታል ነው የሚሉት። እኛ ደግሞ እዚህ በኋላ ጎንደር ምድር ላይ እናንተ ካላችሁ እናንተ ህወሓት ለእናንተ ጠላት ካልሆነች ለኛ ደግሞ ከጥንት ጀምረን የምናቃት ላለፉት 5-10 ዓመታት የምናቃት ጠላታችን ናት። ህዝብ ያፈናቀለችብን፣ ጄኖሳይድ የፈጸመችብን፣ ከነ ነፍሳችን ያቃጠለችን ጥንተ ጠላታችን ናት። ይቸዝ ጠላታችን ጋር እኮ እንዴት ነው በጋራ ተሰልፈን ነፃ የምናደርገው? አማራ የለም ሀገር መሆን ነው የምትፈልገው። በርስቴ ላይ መረማመድ ነው የምትፈልገው። ሀገርን ማፍረስ ነው የምትፈልገው። እኔ ደግሞ ጎንደሬ ደግሞ ሀገርን የሰራ ህዝብ ነው። ይሄ ሀገርን የሰራ ህዝብ ከሌሎች ብሔሮች ጋር ሆኖ ከሌሎች ህዝቦች ጋር ሆኖ ከሌላው አማራ ጋር ሆኖ በተቻለ አቅሙ በቻለው አቅሙ እንዴት ነው የኢትዮጵያ ዋልታና ማገር የሚባለው አንዱ እንዴት ነው መወጠኛም ስለሆነ እቺ የአፍሪካ ካሜሎች የምትባል ከተማ የምትባል ምድር ለማንም ሀገር አፍራሽ ተንበርክካ ራሷን አሳልፋ መስጠት አትፈልግም። እሱንም ህዝብም አይፈቅድም። እሱን ስናደርግ ማለት እሱን ስናደርግ ማየት የሚፈልግ ህዝብም የለም። ስለዚህ ቆም ብላችሁ አቋማችሁን አስተካክላችሁ ራሳችሁን ሁናችሁ ተቀመጡ ተባሉ። ያ ነው በቃ ያለው የአማራ ህዝብ የጎንደር ህዝብ ያለበት ቁመና እሱ ነው።